ምንድነው ሚስተናት ማ እኔ አሹነኝ እቺ ሰይጣን ተሞሽሬ ማገቡ አላም ቆሜ ቀራን ነው እንጂ እሷንማ አላከባት ቆይ ምንድነው አንተ ችግር ምንድነው ያጣላት እስታንቺ ንገሪ አይመለከትሽም ሲመስለኝ ካለሊ ጋር ይችላል አይደል ለልዬን ታውቂያታለሽ አንቺ ዶንዶንዶንዶ ትልቅ ሰው ትንሽ እንኳን አታከብሪ ማን ነው ትልቅ ሰው እቺን አታውቃትም እንዴ እብድ እኮ ነች እኔ ደግሞ ለእብድ ዞር የለኝም አሁን ዞርልኝ ከዚህ ጋር አንቺ እንዴት ነሽ ይመስገነው የጥፍተሽ ነው ደህና ነሽ ይመስገን እንዴት ነሽ ልጆችሽ ደህና ናቸው እንዴት ናቸው ይመስገነው ደህና ናቸው አንቺ ሰፈር ምን እግር ጣልሽ ያንቺስ ልጅ ደህና ነው አሁንማ ልጄ ትልቅ ሰው ሆኗል ያንቺ ባለቤትስ ደህና ነው አይ እሱ ስንት ጊዜው ከተለያየ ምን ነው እንደዛ ይሻላልሽ አው ይሻላል አንቺስ እንዴት ነሽ የት ነው የምትኖሪው የልጅሽ አባትስ አምኖ ተቀበለ እሱ እኮ አርፏል አሁን በቃ ላቦርሽሽ ነው አምልኩ አይ ጠገብኩኝ በቃ ቀረብሻ አሹ ምን ይሆናችሁ ነው ምን ያደረጋችሁ ነው ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ በዘት ተረፍ ይበል እያልኩኝ ዛሬም እንደተለመደው አደይን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ቤዛ በተሰጣት ገጸ ባህሪ ከሰዎች በላይ ገንዘብን አጥብቃ የምታበዛና ያልታመሙ ሰዎችን ታመዋል በማለት በእናቷ ያማሃኘች የተለያዩ ብሮችን ከተለያዩ ሰዎች ትወስዳለች ሰዎችን በማገትም ትታወቃለች ወለና ሴራ የማያልቅባት ፍቅር አሁን ከፍተኛ የሆነ ድብርት ውስጥ ትገኛለች ዴቭን በኔ ምክንያት እቺ ልጅ የሆነ ነገር ከሆነች ጣጣቱን አልችለውም በማለት እሷን ፍለጋ ላይ ይገኛል እኔን ታፈቅረኛለች እኔ ደግሞ በፍጹም እሷን አላፈቅራትም ዴቭ የጥፋተኝነት ስሜት እየተሰማው ነው በኔ ምክንያት የሆነ ነገር ከሆነች ከባድ ችግር ይፈጠራል አደይን ስላፈቀርኳትና እሷን ለማግባት ስለተዘጋጀው አሁን ተናዳለች ራሷን ልታጠፋ ትችላለች በማለት ተጨናንቋል ቤዛ ወደ ነታለም ቤት ጎራ ስትል ነበርና አሹ ደግሞ ፍቅር ስለጠፋች መንገድ ላይ እየፈለገ ነው ታዲያ መንገድ ላይ ተገናኝተው በሚያወሩበት ሰዓት ባቡሬ እናት መንገድ ላይ ታገኛቸዋለች ቤዛ እቺን ሴትዮ ታውቃታለህ ወይ ከዚህ በፊት እኮ እብድ ነበረች በማለት አንቺ ጸባይ ያለሽ ብዬ ከወንዶች ላስጥልሽ ነበር ለካ ጸባይሽ እንደዚህ ነው በማለት እኔ እብድ አይደለሁም ብላ በጥፊ ማከናንባታለች ሊዲያ በወሬዋ መካከል ቀልድ ይበዛዋልና ከነሊሊ ቤትም አምርታ አደይን አንዳንድ ነገሮችን ብላታለች ፍቅር ጠፍታለች ከቤት በማለት ነገሩን ታበስራለች እሷ ግን ምን ሆና ነው የጠፋች በማለትም ጠይቀዋት ነበር አው ፍቅር ጠፍታለች ልትገኝ አልቻለችም ወንድሜ ደግሞ በሷ ምክንያት እየተሰቃየ ነው ወንድሜን አብዝታ ታፈቅረዋለች ፍቅሩን ስላልተቀበላት ብቻ ለዛ ነው የጠፋችው በማለት እውነቱንም ታፈርጣለች አደይማ ፈፋርጋ የኔና የሱን ግንኙነት ስላወቀች ነው እንደዚህ የምትሆነው በማለትም ጠይቃት ነበር ያምን እንዳሰበች ባይታወቅም ብቻ ግን ፍቅር የሚፈልጋት ይመስለኛል እሷ የሆነ ፍላጎት አለው ገና ምርጫ ላይ ነው አንዱ ላይ አልወሰነም በማለት ልቧ እንዲሻከር ማድርጋለች አደይ በስጨት ብላ አንዳንድ ጊዜ እንድንቀራረብ ጥረት ታደርጋለሽ አንዳንድ ጊዜ ደግሞ እንድንለያይ ያንቺ ባህሪ ምንም አልታወቀኝም ለምንድነው በወንድምሽ ፍቅር የምትገቢው በማለት አንድ ሁለትም ተባብለዋል ባጠላ አድርጋም ኤላ ከሄደ በኋላ ሊሊ በጣም አምሮብሻል በማለት እሷንም በነገር ጎሸመቻት አንቺ ደግሞ ዙረሽ ወደ እሷ ሄድሽ በማለት አደይም ጠይቃት ነበር አዎ አምሮባታል ቢኪ ግን ይቅርብሽ በማለት የአራት ልጆች አባት ስለሆነ ላንቺ አይጠቅምሽም ላንቺም ለኔም ስለማይጠቅመን ስለዚህ እኔ ከሱ ጋር ግንኙነት የለኝም የኔም ቤቢ ሂጃ አገባዋለሁ በማለት እውነቱን ታፈርጣለች ሊሊ ማፈፋ አድርጋ አዎ ቢቀርብሽ ነው የሚሻለው ከልጆቹ ደግሞ ሚስቲቱ በጣም ኃይለኛ ናት ከመጣሽ ትገልሻለች በማለት ማስፈራርታት ነበር ዴቭ ቤዛን አግንቷት ነበርና ክፉኛ ተበሳጭቶባት አንቺ አውሬ ከዚህ ጋር ደግሞ ምን ትሰሪያለሽ ምንድነው ሲያደርግሽው ፍቅርን ሳግንተሻታል ወይ በማለት ብቻ ከሷ ጋር እንደተገናኙ አይነት ነገር እየተሰማውም ነበር ስታገኛት ቀጥ ብላ ወደ ቤት እንድትመለስ ንገሪያት በማለት ወይኔ የታግንቻት ነው እንደዛ የሚላት ብላ ብታስረዳውም እነ ቤዛም ሁሉም ሰው ሲጠፋ እኔን ነው እንደምትጠረጥሩት በማለትም ለማስተባበል ሞክራ ነበር እንደዚህ አይነት የሰይጣን ስራ የሚሰራ ካንቺ ውጭ ማንንም የለም በማለት ገፍትሯት ያልፋል ሊዲያ የባቡሬን እናት መንገድ ላይ አግኝታት ነበር ልጅን አላገኘሽውም ወይ በማለት ጠይቃትም ነበር ያንቺ ልጅ ለኔ ምን ይጠቅመኛል አራት ልጆች እኮ አለኝ ብሎኛል ስለዚህ አርፎ ልጆቹን ያሳድግ በማለት ጨዋታውን ትጀምራለች እናቲቱም ልጅን አመንሽው እንዴ ስትላትም አምኛዋለሁ ትላታለች ማላሹ ስለ ፍቅር አወራችሁ ፍቅር ብቻዋን ተጨናንቃ ስለነበር አሁን የት ሄደች ይባላል እያለች እየተጨናነቀች ነው አሹም ማፈፋ አድርጎ አየሽ አይደል እሷ ቤቱን ብትለቀው ቤቱ ሰላም አገኘ ስለዚህ አንቺ አይመለከትሽም አትጨናነቂ በማለት ያበረታታት ነው
በኩል ሄለን ከብርሃን ጋር አውርታለች። ወንድሜን አፋውጥሽ አፈቅረዋለሁ ብለሽ ተናገርሽ ወይ በማለት አፋጥጣታለች። ብርሃኔ አስተካክለሽ ስሚኝ እንጂ አበበ ራሱ ነው እንጂ አፋውጦ የጠየቀኝ እኔ በፍጹም እንደዛ አላልኩትም በማለት እውነቱን ትነግራታለች። ብርሃን ይህንን ስትሰማ ጮቤ ረገጠች። ወንድሜ አፋውጦ የእውነት አፈቅርሻለሁ ብሎ ነገረሽ ወይ በማለት የእውነቱን ተረድታታለች። አዎ እውነቴን ነው እኔ በፍጹም እንደዛ አላልኩትም ራሱ ነው እንደዛ ያለኝ በማለት ሁለቱም ተቃቅፈዋል። እየው ቀድሜሽ ላገባ ነው እድሜ ላንቺ በማለት ማመስግናታለች። ታለም ስለ ፍቅር እያሰበችና እያንሰላሰለች ድንጋይ ላይ ተቀምጣ ስልክም ደጋግማ እየደወለችላት ነበር። ልጅ ምን ሆነሽ ነው ያላባት አሳድጌ ስልክም አላነሳልሽ አድራሻሽ ጠፋ በማለት እየተጨናነቀች ትገኛለች። ፈጣሪዋንም በዛው ለመነችው። ፍቅርም እናቷ ስደውል እያየችና እየሰማች እያለቀሰችም ነበር። አንስታ ይሄ ነው ማላለችም ብቻ ግን እያለቀሰችና ምርር ብሏት ማናችሁም አትወዱኝም እያለች ፈጣሪዋን እያማረረች ነው። ማንም እንደማይወዳት ተስፋ የቆረጠች ትመስላለች። ታለም በተቀመጠችበት የባቡሬ እናት ጓደኛዋ ነበረችና በድንገት ትመጣለች። እሷም ሰፍላ እቅፍ አደረገቻት። አንቺ ግን ደህና ነሽ ወይ? ብዙ ጊዜያችን ከተለያየን በማለት የወዲያቸውን አውርተዋል። ምን ሆነሽ ነው ከዚህ ጋር ተክሰሽ ተቀምጠሽ ነበር ስትላትም ልጅሽማ አድጋ ነው የሚሆነው። አዎ አድጋለች፣ ግን ደግሞ አባቷን ስለምትናፍቅ አሁንማ ባህሪዋ በጣም አስቸጋሪ ሆነ። ስነግራትም አሰማኝም በማለት ያለውን ነገር ትነግራታለች። ባቡሬ እናትም አፈፍ አድርጋ ሴት ልጅ አባቷን ትወዳለች፣ ስለዚህ እሱና አፍቃ ነው የሚሆነው፣ ትገኛለች አታስቢ በማለት እያበረታታች ታለምን በወሬዋ መካከል ስለ ልጇ ጠይቃ ነበር። ልጅሽማ ጎረምሳ ሆኖ ነው የሚሆን አባቱስ ተቀበለሽ ወይ በማለት ሐሳብም አንስታላት ነበር። አባቱ እኮ በቅርቡ አልረፈ፣ ልጅም ደህና ነው። እኔ ትንሽ ከመጨናነቄ የተነሳ የጤና እክል ገጥሞኝ ነበር፣ አሁን ግን ተሽሎኛል በማለት ያለውን ነገር አንድ ባንድ ያስረዳቻት ነው። ግን ደግሞ ባለቤቴ ልጅነቱን አምኖ ተቀብሎ እሱ ነው ያሳደገልኝ በማለት ደግነቱንም በዛው ነግራታለች። እናሹ ዛሬ ታለም የለችም ብለው ምግብ የሚበሉት ሳሎን ላይ ሰብሰብ ብለው ነበር። ታዲያሹ በሳህንና በቁርጥ ሲቀርብለት እኔ በዚህ ሳህን አልበላም፣ ለዚህ ከምበላማ ደረጃ ላይ በበላ አይሻለኝም ወይ በማለት ማንን በትሪ ሰብሰብ ብለው እንዲበሉ ትዕዛዝ ያስተላልፋል። እሷም ያገሩን ወግ ባህል ስለምታቀሽ በቃ መጣለው በማለት በትሪ ነገርም ይዛ መጣ ነበር። ሩታም በትሪ መብላት ባይመቻትም አያሹን ፍላጎት ለመሙላት ሲባል አብራ ቀርባም ነበር። በዚህ መሃል ታዲያ ምግባቸውን በመበሉበት ጊዜ እንግዳ ይመጣባቸዋል። እንግዳውም ዳይመንድ ነው። እናም ጥሬውና አኛ ጋር አብሮ ይብላ በማለት ዳይመንድን ወደ ግቢው ጋብዙታል። ከቤት ከገባ በኋላ ከነሱ ጋርም ምግብ ቀርቦም ነበር። በትሪ ስለቀረበ ሰፍ ብለው ብቻ ይጎራረሱ ነበር። ገና የጎረሱት ጉርሻ ከጉሮሯቸው ሳይወርድ በድንገት ታለም ትመጣለች። ሁላቸውም ተደነጋገጡ። ምን እያደረጋችሁ ነው? የኔ ልጅ ጠፍታ እናንተ ትጎራረሳላችሁ ወይ? ሩታንም አንቺ እኮ እህትሽ ናት፣ ንሷ የጠፋች ጊዜ አንቺ ደስ ብሎሽ እየበላሽ ነው በማለት ትበሳጫለች። መናገር ትወዳለችና ታለም ምን ሆነሽ ነው የምትበሳጨው? እኛ እኮ ምግብ ነው እንጂ ሰብሰብ ብለን የበላን ወንጀል ስንሰራ አላገኘሽንም በማለት ትናገራለች። ታለም ክፉኛ ተበሳጨች። ሊዲያ አንዳንድ ነገሮችን ከተናገረቻት በኋላ እያበደች ትገኛለች። ስልክ ብደውልለትም ስላልነሳ ብቻ ፍቅርን እየፈለገ ስለሆነ ትንሽ እየዘገየ ነው። በዚህ መሃል ታዲያ እየተበሳጨች ነው። ምን ሆነ ይቀረ ትላለች። እዛ ከገንዘብ ጋር ያላት ቁርኝነት በጣም ላቅ ያለ ስለሆነ አሁን ፍቅርን ገንዘብ አስገቢልኝ ያለዛ ከዚህ ቤት አስወጣሻለሁ በማለት እያስፈራራቻት ነው። ፍቅርም እንግዲህ ያላትን ገንዘብ አንድም ሳታስቀር አስተላልፋላታለች። ለቤዛ ፍቅር የላከችላት ገንዘብ ለምንም ስለማይመቃ አሁን ላይ ለታለም ሄጄ እውነቱን ተናግሬ አንደኛ እሷ ጋር እንደ መግባቢያም ይሆነኛል ገንዘብም አገኝበታለሁ በማለት ሐሳቧንም ቀይራለች። ውድ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ ያመሰገንኩኝ። በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።